ከባድ ሚዛን መጣች። ላዳምጣቸው አልችልም። ከነ ተሽከርካሪ ሱቋ መጣችልኝ። አይ ፍሻይ ሰላም ነሽ ወይ? አላህ ይደራረክ ሁሉ አረፉ አብልጭ በሰላም ነው። ምን አስበሽ ነው? በሰላም ነው። It's Wednesday. It's a beautiful day. አሪፍ ነው። ጠዋቱ ደስ ይላል። በዛ It's a beautiful day. አሪፍ ነው። ጠዋቱ ደስ ይላል። በዛ እኔ አይፍሻ ትደላኛለች። በእውነት ፊደል ምናምን ቆጥራለች። እሱ ነገሯ ይጸዳል። ፊደል ቆጣጥረዋለች በደንብ አድርጋ። ያ ላይፍ እንዴት ነው? ላይፍ በጣም ደስ ይላል። very peaceful, very blessing. አሪፍ ነው በጣም። ያኔ ሳድግ እንዳንቺ ነው መሆን የምፈልገው። ስንት ዓመት ሳድግ? ካልክሽ ይውልልክ። ሳድግ እንዳንቺ ነው መሆን። ዘና ብዬ ሱቅ ከፍቼ እንድየ እያዞርኩኝ ምናምን ነገር ለፊት ጥራት እያልኩ ምናምን ነገር መሸቀል። ቤቤ እንዴት ነሽ? ሰላም ነው ወይ ውዴ? እንዴት ናችሁ ፋሚሊ? ጌም እኔና አንቺ ተጫውተን አናውቅም። እሺ እንጫወት። በጌም ፈታ ላድርግሽ? እስቲ ፈታ አድርገኝ። ግን ቅጣት አለው አሉ። አረ አንቺም መቅጣት እኮ ይከብዳል። ቴንክ ዩ። እኔ አክሊሉን ብቻ ነው መቅጣት ደስ የሚለኝ። አክሊሉ ይመቸኛል። ትላንትና እያነሳሁት ነበረ። እስቲ እንዳላችሁ ለማወቅ አንዳንድ አበባ ስጦ ያለውን ነገር። አክሊሉ እኮ አራዳ ነው። አልገባችሁም እንጂ በእውነት የደስ አራዳ ልጅ። አይ እሷ ነገር ልጠቀምበት አስቤያለሁ። ተጠቀሚ። መኖራችሁን ለማወቅ አንዳንድ አበባ ጣል ጣል አድርጓል። ሲሆን የሰማሁት። ስለዚህ አንዳንድ ጊዜ ግራስ ያ ደህና ነህ? አለሁልሽ እናት። ዛሬ ትንሽ ቀውጢ ነበር ቀኑ። ያየሁህ ነበር ትናንትናም ቅድም። የእናትና የልጅ ኬዝ ጭራሽ መጣ እኮ። የእናትና የልጅ ኬዝ ሶሻል ሚዲያ ላይ ራሱ መጣ። ጉድ እኮ ነው አያበሻ። ሶሻል ሚዲያው በጣም እየከበደ ነው። ኑሩልኝ፣ ክበሩልኝ የኔዎቹ ፏ ብልጭ እያልን ነው። በነገራችን ላይ ሀይፍሻን ለማታቋት ለሴት ልጆች ለመልካችሁ ምናምን የሚያጠራ ምን ጸዳ የሚያደርግ ገለመሌ ነገር በደንብ አላት። ዲቴል አውርታችሁ ነው ፕሮዳክቷን መግዛት ከፈለጋችሁ ቆንጆ ቆንጆ ፕሮዳክቶች አሉ። የትም ሀገር ላይ ትልካለች። ይሄ ነው ባጭሩ። እንደዚህ አይነት ቢዝነስ የሚሰሩ አበሾች ሲመጡ ደስ ይሉኛል። ማበረታታት ደስ ይለኛል። አያችሁ፣ መልካቸው የሚያምር ሴቶች ውስጣቸውም ሸራተን ነው። መልከ ጥፉ ነው፣ ውስጣቸውም ጠቀርሻ። መልክ ያላቸው ሴቶች በብዛት ውስጣቸውም ሸራተን። ያ ሌትስ ጎ 11 አበባ። እውነቴን ነው። ስዊት ታንኪዩ ታንኪዩ ታንኪዩ። አየር ኃይል መጣ ከሱዳን። ኮድ ቤዝ አየር ኃይል
ቴንክ ዩ ሶ ማች ቲጂ ድሬ እየደረስን ነው። በደንብ አላልኳቸው አልሞላንም። አይገርምም? ቆይ እንሞላለን። አይ በሚቀጥለው ይሆናል። ሰው ሞልቶ ሰው ጠፋ እያልሽ ሴት ሆነች። ኤርሚሻዬ ማብራዘር የምትጽፊው ነገር የሚገርም ነው። ሰው ሞልቶ ሰው ጠፋት ያለሽ የምትጽፊው ግን ያሳስ ኤርሚሻ ሰላም ነው ታደስ እና ምን አዲስ አለ? አዲስ ነገር ምንም አዲስ ነገር እንዳለ ነው። ሽቀላ እንዴት ነው? አሪፍ ነው። አሽወና እየተዋወቅን ነው። በደንብ ይዋወቃል። እየተዋወቅን ነው። እየተዋወቅን ነው። አይ ጥሩ አድርገሻል። በእውነት በጣም ጎብዘሻል። በጣም ጎበዝ። አሁንም እየደፋፈርሽ ስለሆነ ጥሩ ነው። ታንክ ዩ ናቲ አፕሪሺየት ዩ። ኧረ አልደፈርኩም። እስቲል እስካሁን ድረስ እየፈራሁ ነው። መፍራትማ የለብሽም። እንደዚህ አይነት እንኳን አብሮ አደረሰን። ኤርሚሻዬ ሰላም ሁላችሁ። ላላነች እንዴ ማኛ ይሉኛል። ባለፈው አልኩ አይደል? እኔ ደግሞ ማናት ቆንጆ ናት ወይ ምናምን ነገር እያልኩ ነበር። ላላ ብራዘር እኮ ናት እኮ መጨረሻ ኧረ ሰዎች ተው ተከበሩ፣ ግድ የላችሁ ወይ ቤተሰብ ሰላም እያልኩ ነው። ኑሩልኝ። ክፉ እስኪ ነግሩኝ ድረስ እኔ የምልሽ ፀጉሩ የተጨማመረ ነገር አለ ወይስ ሀይፋ ብቻ ነው? 100% የተጨመረ ነው ሙሉ። አንቺ አሪፍ ፀጉር አለሽ፣ ለምንድን ነው የምትጨምሪ? የፀጉር ስታይል መቀየር ደስ ይላል። የፀጉር ስታይል ሲቀየር መልኬም ይቀየራል። አፕራንስ ይቀየራል። አሁን የአንቺ አሁን ተተኩሶ እንደዚህ መሆን የሚችል ፀጉር እኮ ነው ያለሽ። ይችላል ግን እዚህ አሁን ፀጉር አፍሮ ስለሆነ ተተኩሼው ውጭ ስወጣ በአንድ ጊዜ ነው አፍሮ የሚሆነው። ለዛ ነው ሙቀት ስላለ ማለት ነው። ሙቀት ስላለ ነጋችሁ አደራ። ያ ብዙ ፀጉር ስላለሽ እንዳትመለጭ አደራ። ፕላስ ደግሞ ግንባር የለሽም። ገብቶሻል? ግንባር ስለሌለሽ አንቺ ዊግ መጨማመሩ ብዙ አስፈላጊ ነው ብዬ አላስብም። መብትሽ ነው። አይ ትንሽ ግንባር አለ፣ ትንሽ ግንባር አለ፣ ግን የሚያምር ግንባር ነው። ያን ያህል የሚያስደነግጡ የሚያስፈል አይደለም። ጓ የሚያስብል አይደለም። እንትናችን እኮ ነው ባህላችን። እግዚአብሔር መርጦ የአበሻ ወንድን ነው መላጣ ያደርገው። ለምን እንደሆነ አይገባኝ። ያደረገን አብዛኛው መላጣ አበሻ ወንድ ነው የምታገኝ። በተለይ ዲያስፖራ ሲሆን የክፋቱ ማለት ቀድሞ ይህን ሙልጭ ነው የሚያደርገን። ሙልጭ የሆነ ሰርግ ላይ ለቅሶ ላይ ስትገናኝ የአበሻ ወንዱ አብዛኛው ተመልጠን ነው ተመሳሳይ ነው የምንመስለው። የቻይና ምርት ነው የምንመስለው ወንዶቹ። እኔ ባላስተክል ኖሮ በእውነት አብዛኛው ብትሄጂ የቻይና ምርት እንመስላለን። በሙሉ መላጣ ኮፍያ አድርገን ነው የምታገኝ። ለምን እንደሆነ አላውቅም። ፈጣሪ ከሀገር ሲያስወጣን መልጦ ነው ያስወጣን። ግን እንትን እኮ ነው። ኮፍያም ደግሞ ብዙ ጊዜ እናደርጋለን። አሁን የሚፀጉር ከሸሸ የሚሸሸው አንደኛው በዊግ ነው። ልንገርሽ ውዴ፣ እኛ ኮፍያ ማድረግ የምንጨምረው እመኚ፣ ኮፍያ ማድረግ የምንጨምረው ሲመለጥ እናውቃለን። ሄደ ወደ አባቱ የሚለው ልክ እሱ ሲመጣ ኮፍያ ማድረግ እንጀምራለን። ከዛ ውጭ አበሻ ወንድ ኮፍያ ትዝ አይለው። ሄደ ሲጀምር አቤት ማለት እንጀምራለን። ያ እንጂ ከዛ በፊት ኮፍያ ብዙ አናደርግም። አልፎ አልፎ እናደርጋለን እንጂ ፀጉራችን ፍሪዝ አድርገን ፉንፉን ማለት ነው የምንወደው። ሄደ ልክ ሲል ጥንቡቅ በኮፍያ እያ ግን ሴቶቹ ቢያንስ ናቹራሊ ግንባራው እና ከዛ በኋላ ግን ዊግ ስናደርግ በደንብ አድርጎ የፊት ፀጉር የሚወስደው። ያ አሁን 9 አበባ ነው። አሁንማ ረግጣታለሁ
እንደ አይፍሻ ትረገጣለች ዛሬ። ለዝጋው እኔ እኮ ጊፍተሮች እኮ የሉኝም አሉሽ፣ አመጣልሻለሁ በብራንድ 9 አበባ ፋሚሊ ለዝጋው። እሺ 9 አበባ ስጡኝ። 48 ሰዎች መኖራችሁን ለማወቅ አንዳንድ እኔ ጋር 1700 መኖራችሁን ለማወቅ ዙዙዬ ለዝገት አበባ ስጡኝ። ዙዙሻ 7 ይቀረናል። 7 አበባ ለዝጎ የሸገር ቀበሌ ታንክ ዩ ሚኪሻ አርትዬ ዙዙ እንዳሻው ሞልተናል። ገንዬ የሸገር ማርቲ ዙዙ ሞልተናል። ቤኪሻ ሁላችሁም ክበሩልኝ። ኮድ ቤይዝ ክበሩ። አሁን ደብል እየመጣ ደብል ነው። አሁንማ 3000 መግባት አለብን። አይፍሻዬ ቆንጆ ናት ሰላም በልልኝ ተብያለሁ። አይ ጸዳ ያለች ናት አይፍሻ። ብቃትና ጥራት ይላል ድርጅቱ። የምታመርታቸው ምርቶች ያጸዳሉ። ለዛ ነው ደብል ነው አይፍሻ። ይሁን 3000 እኮ ብዙ ነው ለእኔ 3000 ለነገሩ። ካሸነፍከኝማ እናት በ3000 ጨምር። ትንሽ ልጨምር 5 ላድርግ። አንዳንዶቹ ስድቦቹ ስለማላነበው ቀጥል ብለውብኛል። ከስር ይልሱኛል አልኩሽ። እስቃለሁ፣ ይልሱኛል፣ እስቃለሁ። እየተላስክ ነበረ። ስልጣኔን ትንሽ ተጠቅሜያለሁ። ምን እንዳሉች ታውቂያለሽ? ለትዳር ትሆናለች ግን ኪሴን አታጥበውም ብሎ እየጠየቀኝ ነው አንዱ። የቅድሙ ምክር ድገምልን። አይደለም አንተ ላይ አባቴ ቆዳ ላይ ኪስ ማሰራት አለብን። ቆዳ ላይ ኧረ አብረን እናድጋለን። ቆዳ ላይ ኪስ አሰራ ብራዘር። እንዴ ጸዳችሁ በባዶ አይ ድፍረት። እንዲህ ጸድታ በባዶ አባቴ አይከብድም። አብረን እናድጋለን። እፎ እየሳቅን ነው። ኑሩልኝ ሚሚሻዬ። ታንኪዩ ታንኪዩ። እና አንዳንድ ጥያቄዎች ካለኝ ዘግቢ እንዲያወራን እንትን ለማለት ነው። የፈለግሽው ጥያቄ ካለሽ ሆነስትሊ ምንም የለም። አም ጉድ እስካሁን ባለሁበት ጥያቄ የለሽም? ምንም ጥያቄ አታበዛም ልጅቷ። ምን ላድርግ? እናንተ የምትጠይቋት ካለ ልጠይቅላችሁ። እሺ በእኔ በኩል ምን ልጠይቀው? ዮኒ እኔ ብቻ ለምን ዝም እላለሁ? የሚጠይቁ ሰዎች ብዙ ሰዎች አንተን የሚጠይቁ መጠየቅ የሚፈልጉ ሰዎች ዮኒ ምን ልጠይቅላቸው? ስለሚስቱ ጠይቅ ፐርሰናሊ ራሱን ነው እንጂ ስለ ፋሚሊ እንደዚህ አልጠይቅም። ጠይቁ ምትሉ ስለ ራሱ ስለ ዮኒ። አግብታለች ስራዋን? አዎ ወንድ አላገባችም እስከማውቅ። ስራዋን ግን አግብታለች ለጊዜ። ሂድበት። ምን ነው ቸኮልክ? ማማችን ትመቸኛለህ ይለዋል። ታንክ ዩ ፋሚሊ በይልኝ። ድንግል ነው ወይ? እኔ ወልደሽበት ስትቆይ እኮ ይደነግላል። የወንዶች ይደነግላል። የስ
ሰዎች እንደዚህ በጣም ፐርሰናል የሆነ ነገር ሲሪየስ አታርጉት። አራት አበባ ለዝጋው ቀለል በል እንጂ በዚህ በጣም እነኮዳሉ በአንዴ እንሞላዋለን። እሺ አራት አበባ ስጡ። ኮድ በይ ዙዙሻ አንድ ሰው ይቀራል። ሞልተናል። በስማም ቲጂቲዩ ሰላሚና ዙዙዬ ክበሩልኝ። ታንኪዩ ታንኪዩ ታንኪዩ። ሌላ አይጠይቅላችኋለሁ። ወንድ ልጅ በ15 ቀን ድንግል ነው ወይ? በ15 ቀን ድንግል ነው ወይ? ይተርጉምልኝ። በ15 ቀን ማለት በምን ያህል? 15 ቀን 2 weeks አይገስ ከተወለደ በኋላ እሺ። ጥያቄሽ ግልጽ አይደለም እናቱ። ከታች ነው አንብቤ ነው። ወንድ ልጅ ከ15 ቀን በኋላ ድንግል ነው ወይ? አይ ቲንክ ትሪፕል ነው። ቤተሰብ እያወዛገቧት ነው። አያቸው አይደል? ትሪፕል ፋም ማሂዬ ታንኪዩ ታንኪዩ ታንኪዩ። እንትን ነው የእንግሊዝኛ አማርኛው አንዳንድ ጊዜ አይገባም። አዎ ትክክል። ትሪፕል ትሪፕል 3000 ከሞላን አለቀላል። ምንድነው እስቲ ስለ ሀበሻ ወንዶች ለትዳር ያለሽን አመለካከት እስቲ ዘግቢን እያሉሽ ነው። ስለ ሀበሻ ወንዶች ለትዳር I think they are cool. ሀሪፍ ናቸው ብዬ አስባለሁ። ሀበሻው መውደድ ይችላል to be honest መውደድ ይችላል፣ ግን at the same time I don't know ለሴቶች የሚፈልጉት ጋር አይገናኝም። ፕሮቫይድ ያደርጋሉ፣ ሊድ ያደርጋሉ to be honest ፕሮቴክት ማድረጉ አለ፣ ግን when it comes to like one to one most of the time ሴት ልጅ ይረዳሉ ብዬ አላስብም። ሁሉንም አይደለም። ትንሽ እቺ ኢሞሽናል ኢንቴሊጀንሳቸው እንትን ነው። ነገሮችን ልክ እንደ ሴቷ ክርር የሚያደርጉት ነገር አለ። they can simply ፊክስ ማድረግ የሚቻለውን ነገር they took it serious እንደዚህ they don't know how to fix the problem but especially ትንንሽ ፕሮብሌሞች ደግሞ ለእኛ it's matter all the time። ትንሹ ካልተፈታ ትልቁ እንዴት ይፈታል ብለን ስለምናስብ እዛ ጋር አያውቁም ሳይሆን they just careless like የትልቁ ነገር እያሳሰባቸው እና አቴንሽን አይሰጡትም። ሴንስ ነው ወይ? ያ እሱን ለምን መሰለሽ ለሀበሻ ወንድ ኖት ኦንሊ ለሀበሻ ወንድ ሳይሆን ኢንጀነራል ወንዶች ዲል ብሬከር ካልሆነ መጨቃጨቅ ሆናል ነው። አሁን ለምሳሌ የሽንት ቤት መጠቀሚያው ሊዱ ሴቷ የሀገር ሜካፕ ቁሳንቁስ ምናምን ሲንኩ ላይ አስቀምጣ የእሱን አንድ ምስቴክ ነው የምታየው። አንዳንዱ አየሽ፣ አሁን ለምሳሌ የሀገር እዚህ ጋር የተበላሹ ነገር ብዙ ነገር እዚህ ጋር አስቀምጣለች። የሜካፕ የምኗ ራይት። ግን እሱ አንድ ቀን ሊዱን አላስቀመጠውም ብላ ሽንቱን ሸንቶ አልመለሰውም ብላ ሩዋንዳ ታርገዋል። አየሽ፣ እንደ ቢግ ዲል ያዩታል። ማድረግ ትችላለች እኮ 2 ሰከንድ አይፈጅም፣ መክደን ትችላለች። ለእሷ ብላ ግን ስትጨቃጨቅ ትውላለች። ጠዋት ከስራ ደውሎ እሱን ለመንገር ትደውላለች። እንዲህ አይነት ድክመት አለ ሴቶች። ለኛዎቹ አርግሽው አላርግሽው ቦታ አንሰጠው። ስለዚህ አንዳንዴ ቢግ ዲል ያልሆነ ነገር ላይ ወንድ ልጅ አቴንሽን አይሰጥም። ሴቶች ግን እያንዳንዱ ነገር በተለይ ትዳር ላይ ሲሆኑ ሪሌሽንሽፕ ላይ ሲሆኑ ፐርፌክሽን ይፈልጋሉ። በተለይ ያበሻው ቢገስ ምስቴክ እሱ ትልቁ እንደ ስህተት የማየው በቃ ሁሉን ነገር ይሄ ሰውዬ ፐርፌክት መሆን አለበት ብላ ታስባለች። እንዲህ ቀርጻ እንደ እርሳስ በእርሷ መንገድ እንዴት ትፈልጋለች። የራሱ ላይፍ እያለው እና ይሄ እንደ ጥሩ ነገር አላየ እንትን አለው እንደ ጥሩ እኔ አሁን ለዛ ትንሹን ነገር እያወጡ ሴቶች እንደዚህ ጨቅጫቃ የሚያደርጓቸው ነገር ብዬ የማስበው አይ ቲንክ if you want to correct the woman you can correct ብዬ አስባለሁ። ትንሽ ነገር ሲምፕል ነገር ካስደስታች she can compromise
ለሚያስኬ የትኛዋ ሴት ናት በዚህ ዓለም ላይ በእኔ ስህተት ከቦይፍሬንድ የተጣለው የምትል አንድ ሴት ታመጭልኝ? እንግዲህ መቼም ሁላችሁም ፐርፌክት አይደላችሁ። ብዙ ወንዶች አሉ ወይ ምን የመሰለች እኮ አመለጠች የኔ ድክመት ነው ምናምን ብለን ሁሌ ተናግረን እናውቃለን። ኔም ዋን ሲንግል ወመን አበሻ ሴት ጥሩ ወንድ አምልጦኛል የምትል አንድ ትዘግብኛለች? ሁሌ አበሻ ሴት ለከነ እሺ እኔ አሁን አለ ለምሳሌ እኔ ስማ እኔ አይደለም ትችላለህ እኔ አለሁኝ አሁን ዘግቢ። አይ ታሪኩን አይደለም ታሪኩን አልፈልግም። ምን ሆነ? I lose a good person በራሴ ጥፋት አያድሜት ሁሉ አጣሽኝ አይደል? እንዲህ ነኝ እኔ አየሽ አይደለ? እንዲህ አልገኝም ከሄድኩ በኋላ አይ የሚሉ ሴቶች ግን አሉ። ቢሆነስ አይፈሻ አሁን ለመጀመሪያ ጊዜ ለባህሉ ድምቀት አልሽ አልሽ እንጂ እስከ ዛሬ ብለሹ ታውቂያለሽ ወይ? መተሽ ብለሻ ጎበዝ። ያ ግን አብዛኛው ሴት እንዳየ ነው እንደምናየው ቢያንስ ውጭው መታ መልካም ወንድ አጥቻለሁ የምትልለች እሱ ነው ያጠፋው። ኦልዌይስ እሱ the biggest problematic የሆኑ ሴቶች እኔ መሻሻል አለብኝ። አሁን ለምሳሌ እኔን ከጠየቅሽኝ ዮኒ ማኛ እኔ ከ10 አቨሬጅ የምወስደው 6 ነኝ ብዬ ነው የማስበው። ከ6 እስከ 10 መስራት ኢምፕሩቭ ማድረግ ያለብኝ ነገር አለ ብዬ አስባለሁ። እኔ እያንዳንዷን ሴት አም 20 out of 10 ትልሻለች። መሻሻል የለብኝም መስተካከል የለብኝም አም ፐርፌክት ብላ ነው የምታስበው። አብዛኛዋ ሴት this is the biggest mistake። ለማደግ ለመቀየር ለራሳቸው እንኳን ቦታ አይሰጡም፣ ሞልተውታል። ስለዚህ አንዳንዴ እሷን ነገር አሰብበ ያደርጓ የሚታየ እንዴት ነሽ ቢያስቡት ጥሩ ነው ብዬ አስባለሁ። ምክንያቱም አሁን በጦርነቱም በምን ብዙ ወንድ የለም ኖሮ ሊዳይ ወንዱ ሉጥ የሚሆነ በዝቷል። ብዙ ሉጥ እንዳለ አሜሪካን ሀገር ብዙ የወንድ ድል የለም። ወንዱላ ሴት ሆኗል። ወንድ የማግኘት ቻንሱ እያለቀ ነው። በጦርነት ያለቀ አለ፣ ያገባ ባለ ትዳር አለ፣ ቀውስ አለ። አንዳንዱ እስር ቤት ነው። ብዙ ወንድ አታገኝም ብዙ ቦታ። ስለዚህ ወንድ የማግኘት ቻንሱ በጣም እንትን ብሏል። ጊዜ እንዴት ነበረው? ስለዚህ ብዙ የለም። ጥሩ ወንድ ሲኖር ፍሬንድሊ ነው የምታደርጉት፣ ብራዘርሊ። አሪፍ ወንድ ሲመጣ ይሄማ ብራዘር ነው ትላላችሁ። ተንከሲስ ሲሆን ደግሞ ኦ ማይ ጋድ ትላላችሁ፣ ትወዳላችሁ። ናይስ ወንድ መቼም አይጠብስም። መቼ መጠቀሚያ ያደርጉታል። ናይስ ወንድ ግን አይጠብስም። እርግጠኛ ሆኜ እነግርሻለሁ። ጓገጭ ነው የሚመቸው። ናይስ መሆን ጥሩ ነው። you have to be intentional and good man. You don't have to be nice. You have to be like good and intentional. Simple. ናይስ ከሆነ ቅድም እንዳልከው እንትን ይላል። በጣም ናይስ ከሆነ ያለውን ነገር ያውቃል። he has to be intentional and a good man. he has to be like masculinity መውሰድ መቻል አለበት። ናይስ ለሴት ልጅ እንስጣት። ልነግርሽ ነው አብዛኛው ናይስ ወንዶች የተቀየሩበት ምክንያት ወደ ቶክሲክ የሄዱበት ምክንያት በሴቶች ምክንያት ልንገርሽ። የዚህ ሀገሮቹን ልዘግብሽ። ኒዮ አሁን 4 ሚስት አለው። ኒዮ የሚባል የመጀመሪያ ሚስቱ ለእሱ አንድ ቀን እንኳን ሴት ሊያናግር ቀና ብሎ አይቶ አያውቅም። ለሚስቱ ሎያል የነበረ ኒዮ የሚባል ሬዲዮ የሚል ዘፈን ያለ የታወቀ ነው። አሜሪካን ሀገር one of the best R&B singer ነው እና በጣም ታማኝ ሆኖላት he's too boring አለች። he's too nice for me። ኒክ ካነን የማሪያ ኬሪ ባሉ በጣም ታማኝ የነበረ መንታ ነው የወለዱት እንጂ የመጀመሪያ ልጃቸው ከልጅነቱ ክራሹ የነበረች እና ለእሷ የማይሆነው ነገር ያልነበረ ሰው ምን አለች? he's too nice. Guess what they did? መድኃኒዓለም
ከእሷ እንደተለያየ ከ12 ሴቶች ነው የወለደው። እያንዳንዱን ሴት አሳቀፋቸው። ደግሞ ከእሷ ሚሊዮን እጥፍ የሚበላልጡ ያንግ ሞዴሎች በሙሉ የሸጉራቸው 12 ልጅ አሳቀፈ። ኒዮ 4 ሴቶችን ነው አዳር የሚያጫውተው ኤቭሪዴይ። እሱ ብቻ ነው። ሌላ መጨመር ይችላል ከፈለግም ነግሯቸው። አድዋ 4 አለኝ ስፈልግ እጨምራለሁ እያላቸው እናንተ ሲባሉ አይችሉም አለ። እኔ ብቻ እንጂ እናንተ መሄድ አትችሉ። ከሄድሽ በዛው ይች አንሄድም አምነን አላሉ። ለምን ይጋጥሞ ነው። ስለዚህ ናይስ ወንዶች ብዙ ጊዜ ምን ይሆናሉ? ተጎጂ ናቸው። ናይስ ሲሆኑ ይጎዱና ገስዋል ቢከም ባድ ቦይስ። በዚህ ነገር ነው ወንዶች ወደ ሌላ የሚሄዱት። ናይስ ሆነው ምን ሆነው ታማኝ ሆነው ሲኖሩ በአናቱ ስትዘቀዝቀው መጫወቻ ና ወንድ ሄዳ ከተቀየረ በኋላ መላሽ የለውም። ከዛ በኋላ ወንዶቹ በጣም አግሬሲቭ ይሆናሉ፣ ደንታ የሌላቸው ይሆናሉ። ብዙ ነገራቸው ላይ እንትን ይላሉ እና የሴቶችም እንትን ስላለበት ነው። ናይስ ወንዶች ላይ በጣም አናት ላይ ነው የሚቀመጡት ሴቶች አናት ላይ። ግን እኮ ኢትስ ሂውማን ቢሄቪየር የሴቶች ብቻ ችግር አይደለም። ናይስ ስትሆን ሰው ግራንትድ ይወስዳሉ። ሴቷም ወንዷም ይወስዳል። ወንዱም ጋር ብትሄድ ናይስ የሆነችለትን ሴት ግራንትድ ነው የሚወስደው። እሷ አስቀምጦ ነው የወለደ ምናምን ይመጣ ዲስሪስፔክት የሚያደርጋት ሌላ ነገር እንኳን ናይስ መሆን ራሱ በራሱ ለሴትም ለወንድም ትክክል ነው ብዬ አላልኩም። ቢ ጉድ ፐርሰን፣ አቴንሽናል ፐርሰን፣ ሪስፔክትፉል ፐርሰን፣ ቫሉየብል ፐርሰን ነው መሆን ያለበት ሴቷም ወንዱ። እንደሱ ካልሽ እርግጠኛውን ይናገራለሁ። እዚህ ውስጥ 1400 አላችሁ። ምናልባት 700ዎቹ ሴቶች ናቸው። ከ700 ሴቶቹ ውስጥ በእርግጠኝነት 400 ሴቶች ሲንግል ናቸው። ከ400 ሲንግላችሁ ውስጥ ደግሞ ልዘግባችሁ፣ ከ400 ሲንግላችሁ ውስጥ እናንተን የሚፈልግ እናንተን ዴም የሚያደርግ ቢያንስ 10 ወንድ አላችሁ። 10 እወድሻለሁ፣ የምትፈልጊውን አርግልሻለሁ፣ I will give you everything የሚል there will be a man like that, right? There will be a man like that. ግን እሱን 10ንም እምቢ ብለው ወንድ የለም ይላል። ናይሱን እምቢ ብለው ወንድ ባህር ጋር 10ንም አለ ዲም ላይ እንዳልኩሽ 400ዎቹ 10 የሚሆኑ ወንዶች እየፈለግሽውን ላርግልሽ አለውልሽ ቴኬር ላርግሽ እያለ 10 ሰው እያለ ሳይፈልጉ ጥሩ ወንድ የለም ይላል። እነሱ የሚፈልጉትስ ወሮ በላው ወሮ በላው ነው የሚፈልጉት። አይሽ አይደለ? that's the biggest problem። አንቺ ጋር እርግጠኛ ነኝ ቱጃር አለ፣ የተማረ አለ፣ ምን አለ፣ በውስጥ ሰላም የሚልሽ ያገራል። ቆይ ተቀመጡ እናንተ ቁጭ ብላችሁ አጫፍሩ። እኔ ብራንድ እየፈለግኩ ነው። አይ እንደሱ ሳይሆን ሴት ልጅ ዲኤም አድራጊው ብዙ ነው። ምንም ይሁን ምንም ነው የወንዶችን ባህሪ ታውቃለህ። ግን እዳዝን ሴቶች ጋር ችግር የለም እያልኩ አይደለም። የምንፈልገውን ነገር ካላወቅን እውነት ነው ጉድማን ይወልታስ ቆማ ይጠብቀን። የምትፈልጉት የሚሉት እኮ በአፍ ሲያወሩ አብዛኛዎቹ የሚሉት አይፍሻ፣ አብዛኛዎቹ የሚሉት እግዚአብሔርን የሚፈራ መልካም ሰው፣ በጣም የሚወደኝ የሚንከባከበኝ ኦል ዳት ይሄ ልጅ አሟልቷል። ዴሙላ አለ፣ በደንብ አለ። ይሄን አርግልኝ ቢባል በሰከንድ የሚያደርግ ወንድ አለ፣ ሁሉን ነገር የሚሆንላት። ያ ያለ ግን ፍላጎቷ ሌላ፣ ምን እንደምትፈልግ አታውቅም። እሱ ነው ችግሩ እንጂ ጥሩ ወንዶች ሳይኖሩ ቀርተው ሳይሆን እነሱ የሚፈልጉት ሳይሆን they just want the bigger money pretty much። እሱማ አንድ ምክንያት ነው። they want the bigger money that's all። አለማወቅም አንድ ምክንያት ነው። ሁለተኛው ደግሞ ምን አለ መሰለክ አፕሮች አሁን የአብዛኛው ነው ወንዶች አፕሮች ስታዩ አንድ አይነት ነው። እዚህ ልጅ ተባረክ ዴስትኒ የሚባል ምን እንዳለ ታውቃለሽ? መስፈርታቸውን እንኳን ሰው እግዚአብሔር ማያሟላውም የሆነ ያትድከም እንደሱ ሳይሆን አፕሮች ኢትስ ኦልዌይስ ስማርት።
አሁን አንድ ሴት ጋር ወንዶች ሲመጡ ታይፕ የሚያደርጉት የሚናገሩት ኢስ ዘ ኦል ዘ ሴም ሽት። ያ ሁሉ ሰው ደግሞ ጀኒየን ነው ብለህ መለየት አትችልም። when people are genuine well especially in አኩጂ ነው አሁን ሌላ ሰው ጀኒየን መሆኑን አለመሆኑን በምን ታውቂያለሽ? ካላወራሽ አክሽን ወንድ ልጅ ሲፈልግ he goes to straight to action no talk he does በውስጥማ ቀለል ቀውጥ ያደርግ የለ እንዴ? እሱን እኮ ነው የምልህ። እንዲያውም እንደ ዴም ቀጥታ ወደ አክሽን የሚገባ ሰው አለ ብዬ አላስብም። ዴም ላይ ወደ ገደለ ዴም አክሽን አይደለም። ደውለህ 3 ሰዓት ወሬ አክሽን አይደለም። ኢንፋክት በኮሚኒኬሽን ነው ልንግባባ የምንችለው ከሰው ጋር። ግን ኮሚኒኬሽኑ ምን አይነት ነው? when the man knows he will tell you straight away I am this I can do this I need you this simple you agreed or not are you okay with it የሚለውን ነገር ፊት ለፊት ያስቀምጣል። እነዚህ ሲቆለቆል አታየው። ብዙ ጊዜ ዴሞ አንድ አይነት ነው፣ አፕሮቹ አንድ አይነት ነው። ይሰለቻል፣ ሲጀምር ይሰለቻል። ስለዚህ የትኛው ነው ጉድ ፐርሰን፣ የትኛው ነው ጄኒየን ፐርሰን? ስለዚህ በምንድን ነው የምታሉት? አሁን ለምሳሌ ሁሉንም ሪጀክት ተደርጎ ከሰማይ ላይ ፈጣሪ ጎትቶ እንዲያመጣላችሁ ነው? ሪጀክት እኮ አናደርግም። ይቀመጥ ፓይላት እያደረጋችሁ ነው። እዛ ተቀምጥ ታወራዋለህ። ግን ሞስት ኦፍ ዘ ታይም አንዳንድ ብልጥ የሆኑ ወንዶች አሉ ሀቱ ፕሪተንድ ገባ ጄኒየን መስለው እነሱ ናቸው ኢቨን ሴቶችን ያበላሻሉ። በቃ እንደዚህ አሳምኑ መጨረሻ ላይ የሚፈልገውን ነገር ከነሳ በኋላ ይበራል። የሚቀጥሉት ወንዶች ሲመጡ ይሄኛው 3 ወር ለምኖ ራሱን ፕሮቭ አድርገው በትንሹ ውሸትም ቢሆን ሞክሮ ለሚቀጥለው ወንድ 6 ወር ይሆንበታል። ለሚቀጥለው እሱማ ቀረ። አሁን ሴቶቹ እውነት ልናገር፣ አሁን ሴቶቹ 6 ወር የምታቆይ ሴት ካለች እኔ ሁሉ ነገር ሰጣል። ያውን ዘመን ሴት 6 ወር ይሄ ታሟል ወይም የለውም ብላ ነው የምጠይቀው። የለች 6 ወር የምታቆይ ሴት የዚህ ዘመን ሴት የለች። ራስሽን እንኳን አታረጊ አሉ አለች። እሷ እንዳልሆነች ታውቃለች። አንቺ እንዳልሆነች ከሆነ ስለሌላው እንዴት ልትናገር ትችያለች? የለም 6 ወር የምትቆይ የለች። በዚህ ዘመን ላይ 6 ወር የምትቆይ የለችም። አንለስ ሎንግ ዲስታንስ ካልሆነች በስተቀር። ሎንግ ዲስታንስ መቼም በብሉቱዝ ኮኔክት አያደርግም። ወንድ ልጅ የሚፈልገውን የሚያውቅ ወንድ ልጅ እና የምትፈልገውን የምታውቅ ሴት ልጅ ከሌሎች ማጆሪቲ ነው ማወራሽ። ማጆሪቲ እንጂ ድንግልናዋን ይዛ የምታገባም አለች። በድንግልና የምታገባም ሴት አለች። ግን እያወራን ያለ ነው ስለ 5-6 ሴቶች ሳይሆኑ ኢንጀነራል ከሄድን ማጆሪቲዋ ሴት 6 ወር ይህ ሰውዬ ሰልብ ነው ነው ምትል ተሰልቧል። ይሄማ ወንድ አይደለም፣ እኔማ ቼክ ማድረግ አለብኝ ሁላ ትላለች። ዘመኑ ተቀይሯል። ምክንያቱ ደግሞ በተለያየ ነገር ሊሆን ይችላል። ጥቅም ካለው ዳርክ ፕሌስ ምናምን ከሆነ 6 ወር ምንም መቆየት አይጠበቅባትም። አሜን ሺ ብሊቭ ይሄ ሰው ከዚህ ነገር ያወጣኛል ወይ ይሄ ሰው ከዚህ ህይወቴ ጋር ይሄዳል። ሂዝ ዘ ራይት ፐርሰን ሴት ልጅ የሚያቆዩትን ወንድ ልጅ ካደረገ ዋይ ኖት ሂ ዲዘርቭ ኢት ብላ ልዘግብሽ። ሴት ልጅ ወንዱን የምታቆየው ፋይናንሻሊ አቅሚቲ ሲሆን ነው። አቅሚቲ ሞቅ ያለ ቦታ ወስዶ ከጋበዛት ነገሮች ኮምፕሊትሊ ይቀየራሉ። አቅሚቲ የምትባል አቅሚቲ ከሆነች የቁጠባ ቤት ኮንዶሚኒየም ማለት ናት። ኮንዶሚኒየም እየቆጠበች ነው የምታወራው። ግን አፕራምሽ 5 ስታር ሆቴል ወስዶ ስቴክ አብልቷት ሻምፓኝ የምትፈልገውን አጠጥቶ ምን ብሎ ቢመጣ እንዲህ ብላ ነው የምጠብቀው። እንዲህ ያርጋ አዝባረምላ
ግን እንዳልኩሽ ድክም ያለ ቦታ ላይ ከሆነ ድክሞ ከሆነ የወሰዳት ቦታ እዚህ ግባ የማይባል ከሆነ አሁን አሜሪካን አምጥተሽ አበሻ ቤት ጋብዘሽ ሴት ልጅን ምናምን በጥፊው ላ ብትሄድ ደስ ይላታል። ግን ናይስ ስለሆነ ላለማስቀየም ነው። ግን እንዳልኩሽ 5 ስታር ሆቴል ወስዶ እዛ ጋብዟል። ገብቶሻል? ጽድት አድርጎ ሻምፔን አድርጎ ወይ ዋይን አድርጎ ፈታ አድርጎ ጸዳ አድርጎ ካወራት ነፍሴ ገሉዬ እንደነች ባይ አላላላፎ ይበላል። አሁን እኮ እንደዚህ ስትል ምን መከራከርም አልችልም። ለምን አለም መሬት ላይ ያለ ነገር ነው የምታወራው፣ የሌለ ነገር አታወራም። ስለዚህ አሁን እየጎዳለ ሀባት እሱን እንቀይረውና ስለ ጎበዞቹ ስለ ጠንካራዎቹ ሴት ብናወራስ? እነሱን አሁን የማደንቀው ምን መሰለኝ፣ ስለ ጠንካራዎቹ ደግሞ መሬት ላይ ያለ ነገር እንደዚህ ነው ብዬ ዲፈንድ ማለት ከባድ ነው። ስለ ጸዳ ስላሉ ሴቶች ልንገርሽ። ጸዳ ያሉ ሴቶች ብዙ ቦታ አይገኙ። ሺሻ ቤት አይገኙ፣ መጠጥ ቤት አታገኛቸው፣ ኮልኮሌ ቦታ አይገኙ። አብዛኛው ጸዳ ያላችሁ ሴቶች ልዘግባችሁ የት እንደምትገኙ ጂም አላችሁ፣ ጂም ውስጥ አላችሁ። ሌላው ኮንቴንት አላችሁ። ኮንቴንት ስትሰሩ በኮንቴንታችሁም እናውቃለን ምን አይነት ኮንቴንት ነው የሚሰሩት። ቢዝነስ ነው፣ ኢቨን በዳንስ ደረጃ ካልቸራዊ ነው፣ ከኛ ባህል ጋር የሚሄድ ነው። ሁኔታዋስ የምታመጣው ነገር ምንድን ነው? ታንኪዩ ኦሺ ብለን እናያለን። ገብቶሻል? ጂም የምትሄድ ቡክ ስቶር የምትሄድ ሞል ላይ ራሱ በተወሰነ መልኩ የምትሄድ ዱርዬዋን ምልሽ 100% አድርጌ የምነግርሽ በየጭፈራው ቤት የምትሄድ ቤተክርስቲያን የምትሄድ መስጊድ የምትሄድ እንደዚህ አይነት ነገሮች ለምን ለእንትናቸው ለሚያምኑበት ፌዝ አላቸው። ፈሪያ እግዚአብሔር ሆነች ፌዝ አላቸው። በብዛት ጂም የምትሄድ ራሷን የምጠብቅ ሴት ናት። ባዲዋን የምጠብቅ ራሷን የምጠብቅ ሴት ናት። ስለዚህ እንደዚህ አይነት ሴቶችን በደንብ መለየት ይቻላል። እነዚህ በቀላሉ ራሱ ወንዱም ሲያያት ገና ይላል፣ አቅም ላጠራቅም ይላል። አቅም ይዤ ልምጣ ነው የሚለው። አለች እንጂ ኮልኮሌ ሺሿን ይዛ እያለች እየተጋፋች ቁጭ ምትል በየመጠጥ ቤቱ ድራፍት ይዛ ጃምቦ ይዛ እቺ ጃምቧ መካክ ጃምቦ ይዛ ዱቅ ምትል ቢራ አስከፍታ አብራ እንደዚህ አንቃ የምትጠጣ ይቻው በየቦታው ችግር የለባትም። ክላስ ያልኩሽ ግን የቶቹ ናቸው? እንደዚህ አይነት ቦታዎች የሉም። ሃርድ ወርከርስ ጽድት ያለ ቦታ ነው ያሉት። የሚዝናኑ ስም ጸዳ ያለ ቦታ ነው። ከስንት አንዴ ነው ወጣ ብለው የሚታዩት። ዳዝ ይዝዋል። ይህንን ነው መዘገብሽ እናቱ። ጸዳ ያሉት እዛ ነው የሚገኙት። ጨርሻለሁ። በየሺሻ ቤቱ የምትርመጠመጥ ሴት ምንም ጤነኛ ሴትም አይደለችም ለኔ።